የምናነባው ቃል ምንድነው የሚለው የመልእክቱ አርዕስት የኢየሱስ ደም ነው የሚለው የኢየሱስ ደም ነው የሚለው እግዚአብሔር ስሙ የተባረከ ይሁን። ከአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ እንደዚህ የሚል ቃል አለ። በኢየሱስ ክርስቶስ ስም አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁበት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። ጌታ ኢየሱስ ስሙ የተባረከ ይሁን እና የጌታን የክርስቶስ ኢየሱስ ደም ብዙ ጊዜ አንዳንድ ትክክል ያልሆኑ አስተማሪዎች ላይ ብዙ ጊዜ አከራካሪ ነጥቦች ይመጣሉ እና የጌታን የክርስቶስ ኢየሱስ ደም ማንስ ይጠጣዋል ወይስ ስጋውንስ ማን ይበላዋል? ለማን የተሰጠው ካልን አንድ ሰው በክርስቶስ ኢየሱስ አምኖ የልጅነት መብትን ያገኘና ክርስቶስን ተምሮ ደግሞ የተጠመቀ ማለት ነው። ከሞትና ትንሳኤው ጋር የተባበረ ክርስቶስን ካመነ በኋላ ሞትና ትንሳኤውን አምኛለሁ ካለ በኋላ ክርስቶስ ስለኔ ኃጢአት ስለኔ በደል ክርስቶስ ሞቷል፣ በቀራንዮ መስቀል ላይ ዕዳዬን ከፍሎ ከሞተ ከተቀበረ በኋላ በሶስተኛው ቀን ደግሞ ከሙታን ተነስቷል ብሎ ላመነ ሰው ይሄን እምነት ደግሞ በጥምቀት ማሳየት አለበት። ከሞትና ትንሳኤው ጋር በጥምቀት መተባበር አለበት። ያ በክርስቶስ ኢየሱስ አምኖ የዳነው ሰው ነው የጌታን እራት መብላት የሚችለው ወይ ደግሞ የክርስቶስ ኢየሱስ ደምን ወይም ደግሞ የክርስቶስ ኢየሱስን ስጋ መብላት የሚችለው በክርስቶስ ኢየሱስ ያመነ መሆን አለበት። እዚሁ ቻፕተር ላይ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 29 እንደዚህ በሚል አስቀምጦታል። ከቁጥር 27 እስከ 29 ድረስ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይላል። ስለዚህ እኛም እንደ ክርስቲያን ክርስቶስን አዳኝ አድርገን ከተቀበልን በኋላ ከጠመቅን በኋላ የጌታን ደምና ስጋ ስንወስድ ይሄ ስጋ ምን እንደሆነና ደሙ ምን እንደሆነ መለየት አለብን። ማለት የክርስቶስ ኢየሱስን ስጋ ልዩ የሚያደርገው ምንድነው? ቀራንዮ መስቀል ላይ ስለተሰቀለ ብቻ አይደለም፣ ስለ ኃጢአተኞች ነው የተሰቀለው። የክርስቶስ ኢየሱስ ስጋ በደላችንን፣ አበሳችንን፣ ህመማችንን ሁሉ ተሸክሞ በቀራንዮ መስቀል ላይ ዕዳችንን ከፍሏልና ይሄ ስጋ የተቆረሰበትን ምክንያት ስናቀው የክርስቶስ ኢየሱስ ስጋ ክርስቶስ ሲገረፍ ለምን ነበር ያ ስጋ ለምን ነበር የሚቆረሰው? ለምን ነበር ደሙስ የሚፈሰው? ይሄን ነገር ጠንቅቀን ስናውቅ የዛኔ የጌታን እራት በምንወስድበት ጊዜ ላይ የጌታን እራት ዕዳ አይሆንብንም። ምክንያቱም ገብቶን ነው የምንወስደው፣ ተረድቶን ነው የምንወስደው። ብዙ ጊዜ እንደ ልማድ በቃ የጌታ እራት ነው ተብሎ ሰው ይወስደዋል። ግን ደሙ ምንድነው ውስጡ ያለው? በደሙ ውስጥ ምን ተደርጎልናል? በስጋው ላይ ምን ተደርጎልናል? ይሄኛው ዕውቀት ሲኖር ነው የጌታን እራት ስንወስደው አንደኛ ከክርስቶስ ኢየሱስ ጋር ህብረት ይኖረናል። ሁለተኛ የስጋውና የደሙ ሚስጥር ይገለጽልናል። በስጋና በደሙ ላይ ያለው ደግሞ ኃይል በእኛ ውስጥ ይሰራል። የክርስቶስ ኢየሱስ ደም ብዙ ኢምፓርቴሽን አለው በእኛ ህይወት ውስጥ። ኃጢአታችን ያጸዳል፣ ንስሐ ለሚገባ ወደ ጌታ መቅረብ ለሚፈልገው ደግሞ በደሙ ምን ብላችኋል? ቀርባችኋል ነው የሚለን። እናም በደሙ ስንቀርብ ለምንድን ነው የቀርብ ተባለ? ኃጢአታችን ንስሐ ልንገባ፣ የተበላሸብን ነገር ካለ ለማስተካከል፣ የጠፋብን ነገር ካለ ጌታን ለመጠየቅ፣ ምሪት ስንፈልግ፣ ከእግዚአብሔር ጋር ግንኙነትን ስንፈልግ፣ የሱን ክብር ስንፈልግ፣ ዘማሪዎች ዝማሬ ሊሰጣቸው ሲፈልጉ በክርስቶስ ኢየሱስ ደም ነው ወደ ጸጋው ዙፋን በእምነት የሚቀርቡትና ይሄ የልጅነታቸው መብት ተጠቅመው ዝማሬን ይቀበላሉ፣ ስብከትን ይቀበላሉ፣ ጸሎትን ይቀበላሉ፣ ትንቢትን ይቀበላሉ፣ ራእይን ይቀበላሉና የክርስቶስ ኢየሱስ ደም በህይወታችን ላይ ትልቅ አስተዋጽኦ ያለውና ልናውቀው የሚገባ ነው።
ሁለተኛው ምን ይላል? የጌታ እራት የምንበላበት ስፍራ የት ነው የሚለውና አንዳንድ ሰው ቤተክርስቲያን ብቻ ነው መወሰድ አለበት ብለው የሚያምኑ ሰዎች አሉ። እኔ ደግሞ የትም ቦታ መወሰድ ይችላል ብዬ ከሚያምኑ ሰዎች ውስጥ ነኝ። ከምንድነው ካልን ጥቅሱን እንየውና አንደኛ ቆሮንቶስ እዚሁ ምዕራፍ 11 ቁጥር 33 እና ቁጥር 34 ላይ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል፣ ስለዚህ ወንድሞቼ ሆይ ለመብላት በተሰባሰባችሁበት ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤት ይብላ፣ የቀረውን ነገር በመጣው ጊዜ እደነግጋለሁ ይላል። እና ምንድነው እዚህ ጋር የሚያሳየን? ቅዱሳን ነገ የሚመጣው ሳምንት የጌታ እራት ነው ከተባለና ተሰባስበን እዚህ ከመጣን አሁን በዚህ በቆሮንቶስ አማኞች መሃል የነበረው ምንድነው? የጌታ እራት ሲባል እኛ ዛሬ እንደምንወስደው ትንሽ የተቆረሰ አይደለም። ትልቅ ማዕድ ተደርጎ ሰው መጥገም እስከሚችልስ መብላት የሚችለው የምግብ ብዛት አለው ማለት ነው። ደግሞ የሚጠጣውም ደግሞ ሰዎች አብዝተው ቢጠጡት ሊያሰክራቸው ይችላል። ለምን? ትንሽዬ ዋይን እንዳለው ነው የሚነግረን ያለው፣ የአልኮል ባህሪያት እንዳለው ይነግረን ያለው። በዚህኛው ዘመን ግን ምንድነው የሆነው? ለምሳሌ በእነዚህ በቆሮንቶስ ሰዎች ላይ ጳውሎስ የክርስቶስን ማህበር እየመሰረተ ባለበት ጊዜ ላይ እያስተማራቸው ያለ ቤተክርስቲያን ምን መሆን አለባት፣ የጌታ እራት ዋናው የምንወስድበት ወይ ደግሞ የክርስቶስ ኢየሱስ ሥጋ ዋናው የተቆረሰበትና ደሙ የፈሰሰበት ዋናው ምክንያት ምንድነው ከተባለ ስለ ህብረት ነው የፈሰሰው፣ ስለ አንድነታችን ነው የፈሰሰው፣ ስለ ኃጢአታችን ነው የፈሰሰውና ወደ ቤተክርስቲያን ስንመጣ መጠባበቅ አለብን ነው። የቆሮንቶስ አማኞች ያልተረዳቸው ምን ነገር ነበር? ሰው በህብረት ውስጥ እየተማረ እያለ እነሱ ወደ ኩሽና ሸልከው በመሄድ ምግቡን በልተዋል፣ ወይኑን ጠጥተዋልና ፕሮግራሙ አልቆ በሚወጡበት ሰዓት ላይ አንዳንዶቹ ሰክረዋል። እና የምግብ ጉዳይ ከሆነ ርቧችሁ ከሆነ በእውነት ምግብ ፈልጋችሁ ከሆነ ቤት የላችሁም ወይ? የምትበሉበትና የምትጠጡበት ቤት የላችሁም ወይ ነው የሚላቸው ያለው። መልሶ ደግሞ በማቴዎስ 26 ላይ ክርስቶስ ራሱ ለሐዋርያት የጌታን እራት ሲወስዱ ያሳያቸው መንገድ ነበር። ማቴዎስ 26 ከ17 እስከ ማቴዎስ 26 17 እና 19 ጌታ ኢየሱስ የተባረከ ይሁን። እንደዚህ ይላል፣ በኢየሱስ ክርስቶስ ስም አነባዋለሁ። ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከናንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለ። ደቀ መዛሙርቱን ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ 12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጣችኋል አለ። እጅግም አዝናለሁ፣ እያንዳንዱ ጌታ ሆይ እኔ እሆንን ይሉ ጀመር ብሎ ይቀጥላል። እና በሰው ቤት ውስጥ ነው ያዘጋጀው። በዛን ሰዓት ላይ ምኩራብ አለ። ክርስቶስ ምኩራብ ውስጥ የገባ የሚያስተምርበት ሰዓት ነው። ለሴም ታይምስ ደግሞ አይሁዶች በጣም ይፈልጉታል። ስለዚህ ክርስቶስ የጌታን የፋሲካን በዓል ሲያቀርብ ይሄን የሰጣቸውን ምግብ ሲናገር ምን ይላል? ከኔ ጋር እጁን በወጭት ውስጥ ያጠበቀ እኔን አሳልፎ የሚሰጠኝ እርሱ ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት። ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እንሆን ዘንድ እልሃለሁን አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እባካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ይህ ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣ እስከዚያን ቀን ድረስ ከዚህ ጀምሬ አልጠጣም ማለት ለመጨረሻ ጊዜ ጠጣ። የዛን የወጡ ታሰረ። ከዛም በኋላ ወደዛች ቦታ አልተመለሰም። ስለዚህ ክርስቶስ ራሱ ከመሰቀሉ በፊት ስጋው ከመቆረሱ በፊት ደሙ ከመፍሰሱ በፊት በሚበላ እንጀራና በሚጠጣ ጽዋ ምን አሳይቷቸዋል? ለአዲስ ኪዳን የሚቆረስ ስጋው እንደሆነ ደሙ ስለ ኃጢአተኞች የሚፈስ እንደሆነ አስተምሯቸዋል። መልሶ ሐዋርያት ምን ያደርጉ ነበር? በሐዋርያት ሥራ ላይ የሐዋርያት ሥራ ጌታ ኢየሱስ የተባረከ የሐዋርያት ሥራ ምዕራፍ 2 ቁጥር 43 እስከ 47 ድረስ በጌታ በክርስቶስ ኢየሱስ ማነባዋለሁ።
የሐዋርያት ሥራ 43 እንደዚህ ይላል። ነገር ግን በሰው ሁሉ ፍርሃት ሆነ። ሐዋርያትም እጅግ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውና ጥሪታቸውን እየሸጡ ማናኛውንም እንደሚፈልግ ለሁሉ እያካፈሉ ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ ይቆርሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታንም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። ስለዚህ እነዚህ ሐዋርያቶች በቀን በመቅደስ ይገናኛሉ። እንጀራን ደግሞ የት ነበር የሚቆርሱት? በቤታቸው ውስጥ ደግሞ እንጀራን ይቆርሱ ነበር። እና ይሄ የሚቆርሱት እንጀራ ጀስት ለራባቸው ስለሚያስፈልጋቸው ሳይሆን የምንቆርሰው እንጀራ ከክርስቶስ ኢየሱስ ጋር ኅብረት ያለን ስለሆነ እንጀራን በመቁረስ ቅዱሳን አብረው እንጀራን በመቁረስ ምን ማድረግ ይችላሉ? ጌታን ማምለክ ይችላሉ። አንደኛ ቆሮንቶስ ምዕራፍ 10 እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ምዕራፍ 10 ላይ ጌታ ኢየሱስ የተባረከ ይሁን። ምዕራፍ 10 አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስለሆንን አንድ ሥጋ ነን። ሁላችን የአንዱን እንጀራ እንካፈላለን። በሥጋ የሆንን እስራኤልን ተመልከቱ። መስዋዕትን የሚበሉ የመሰዋ ማህበርተኞች አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እንዳለው ወይስ ጣዖት ምናምን ነው እንዲላለው? አይደለም። ነገር ግን አሕዛብ የሚሰውት ለአጋንንት ነው ይለናል። ስለዚህ እኛ እንደ ቅዱሳን በክርስቶስ ኢየሱስ አምነን የተቀደሰን ተሰባስበን የምንበላው ምግብ የምንቆርሰው ምግብ ከክርስቶስ ኢየሱስ ሥጋ ጋር ኅብረት አለው ይለናል። ከክርስቶስ ኢየሱስ ሥጋ ምን ይለናል? ኅብረት አለው ይለናል። በዚህ አጋጣሚ ሰዎች ለምሳሌ ሜዲካል ፊልድ የሚሰሩ ሰዎች ኤቭሪ አዘር ዊኬንድ ኦፍ ሊሆኑ ይችላሉ። ለምሳሌ ዛሬ የጌታ እራት ቢኖር ኖሮ ዛሬ ስራ ላይ ያለ ሰው ቢኖር ኖሮ ኔክስት ዊክ ቢመጣ የጌታ እራት የለም። ወታደር አገር ሊጠብቅ በበረሃ ላይ ይሄዳል። ትራቭሊንግ ነርሶች አሉ። በተለያየ ሁኔታ ሰዎች ቤተክርስቲያን የማይገኙበት ቀን ይመጣል። ስለዚህ የጌታ እራት ቤተክርስቲያን ብቻ የሚወሰድ ከሆነ እነዚህ ሰዎች ከጌታ እራትና ደም ምን ሆነዋል? ተጓለዋል ማለት ነው። ጌታ ግን ለኛ የተሻለንንና የበለጠውን ስለመረጠ በምንበላበት ሁሉ ገብቶን ምን ብናደርገው? ገብተን ጸልየን ይሄ ዛሬ የጌታ እራት ይሁንልኝ፣ የተቆረሰው የክርስቶስ ሥጋ ይሁንልኝ፣ ይሄ እንጀራ የምንጠጣው ውሃ ይሁን፣ የምንጠጣው ነገር ሁሉ የክርስቶስ ኢየሱስ ደም ይሁንልኝ ካለን ጌታ የሚያየው ምንድነው? ገብቶናል፣ ኅብረቱን ገብቶናል። ደምና ሥጋውን ያስፈልገናል። በዮሐንስ ምዕራፍ 6 ቁጥር 63 ላይ ምን አሉት? የእሱን ሥጋ ሊበላ በጣም የሚያስጨንቅ ንግግር ነው፣ ለመስማትም በጣም ይጨንቃልና እንዴት ነው ሥጋውን ምን በላው አላቸው። ክርስቶስ ምን አላቸው? ሥጋ ምንም ጥቅም የለውም። እኔ የምነግራችሁ ቃል እሱ መንፈስ ነው፣ እሱ ሕይወት ነው። ስለዚህ የምንናገረው የክርስቶስ ኢየሱስ ስለ ደሙ ስለ ሥጋው የተጻፈውን ሐሳብ እንደ ጥቅሱ እንደ ተጻፈለት ስናነበው የቃሉ ያለው መንፈስና ሕይወት ነው። በዛ ላይ አድሮ ምን የሚያደርገው? የሚቀይረን ማለት ነው። አሕዛብ ደግሞ ምንድነው ለሚሰውት በዓል ብለው በሚያደርጉት ሰዓት ላይ የተለያየ በዓላት አቅርበው በሚቆርሱበት ሰዓት ላይ ደግሞ ያ ለአጋንንት የተሰዋ ነው የሚለን። አሕዛብ ለአጋንንት ነው የሚሰውት። ስለዚህ እኛን ከነሱ ልዩ የሚያደርገን ምንድነው? በምንበላውም በምንጠጣው ሁሉ ምንድን ያለን? በምትበሉትም በምትጠጡት ሁሉ ምን አለ? ለእግዚአብሔር ክብር አድርጉት። ለእግዚአብሔር ክብር መሆን የምንችለው እንዴት ነው? እያጣፈጥነው የምንበላው ቅመሙን ወይስ እግዚአብሔር ይሄን የተቆረሰውን የክርስቶስ ኢየሱስ ሥጋ አድርገህልናል፣ ቤታችንን አንድ አድርገሃል፣ ቤተሰቦቻችንን ወደ አንድነት አምጥተሃል፣ እኔን ከክርስቶስ ኢየሱስ ጋር አንድ አድርገኛል ብለን ገብቶን በምንበላበት ራስ ይሁን ምሳ ይሁን ኃይላችን እየጨመረ ነው የሚሄደው። ፈውስ እናገኝበታለን። አይ ደና ቤተክርስቲያን እንወስድበታለን ተብሎ ኮሰን ደግሞ እግዚአብሔር ይመስገን እዚህ ቃል ላይ ምንድን ያለን? በምትበሉትና በምትጠጡት
በምትጠጡት መጠን ሞቱን ትናገራላችሁ። ስለዚህ ብዙ መብላትና ብዙ መጠጣት አለብን ማለት ነው የጌታን እራት። እንዲያውም በቤተ ክርስቲያን እንዲያው እግዚአብሔር ይርዳን ከሰኞ እስከ እሁድ የምንገናኝበት ኦፖርቹኒቲ ቢገኝና ከሰኞ እስከ ዓርብ እንወስደው። ለምን በወሰዳችሁበት መጠን ነው ካለ በወር አንዴ ወስደን ምንድነው የምንሰብከው ማለት ነው። በወር አንዴ ወስደን ለስንት ሰዎች ነው የምንነግረው ካልን ኃይላችን በጣም ያነሰ ነው የሚሆነው እንደወሰድንበት መጠን ማለት ነው። ስለዚህ የክርስቶስ ኢየሱስ ደም በቤተ ክርስቲያን ብቻ የሚወሰድ አይደለም። ቤተ ክርስቲያን ይወሰዳል፣ በቤታችን ይወሰዳል። ከቤተ ክርስቲያንም ደግሞ ርቀን በስራ በተለያየ ነገር ስንሄድ ደግሞ እንወስዳለን። በቤታቸው ውስጥ ታሞ የተቀመጡ ሰዎች፣ እድሜያቸው ገፍቶ መምጣት የማይችሉ ራይድ ያጡ ሰዎች፣ እነዚህን ሰዎች እንደ ጌታ ፍቃድ ቤተ ክርስቲያን እነዚህ ሰዎች ደርሳ የጌታን እራት ማስወሰድ አለባት፣ ማስተማር አለባት። ለምን ካለ መሰላችሁ በዮሐንስ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ በጣም የሚገርም ቃል ክርስቶስ ምን ብሎ ጽፎ ምን ይላል እዛ ቃል ላይ? ኦኬ 6 ዮሐንስ ወንጌል ምዕራፍ 6 ከ55 እስከ 58 ጌታ ኢየሱስ የተባረከ ይሁን። እንደዚህ ይላል 55 ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩኝ እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ይላል። በትግርኛውና በእንግሊዝኛው መሰለኝ ምን ይላል? እኔ ስለ አብ እንደኖርኩ ሁሉ ስጋና ደሜን የሚበላ ስለ እኔ ሲል በሕይወት ይኖራል እንደሚለው በትግርኛው ላይ ሳነባው በሕይወት ይኖራል። ስለዚህ መብላቱ ምንድነው የሚያደርገን? የክርስቶስን ዲኤንኤ በእኛ ውስጥ አደረገን ማለት ነው። በእምነት ብቻ አይደለም፣ በአምነናል፣ ጸድቀናል፣ እግዚአብሔር ስሙ ይባረክ። ደሙን ስንወስድ ግን የክርስቶስን ዲኤንኤ ምንድነው? ከኃጢአት ሁሉ ንጹህ የሆነ ኃጢአትን ያልሰራ በደልን ያልበደለ ደሙ እንደ በግ ደም ንጹህ የሆነውን ደም በምንወስድበት ጊዜ ላይ የክርስቶስን ዲኤንኤ ማለት የክርስቶስን ህላውነት በውስጣችን ላይ እያበረታን ነው የምንሄደው። ለዚህ ነው ስለ እኔ ሲል ያ ሰው ምን አለ? በሕይወት ይኖራል። ምን ማለት ነው? የክርስቶስ ሞቶ አልቀረም፣ ሞትን ድል አድርጎ ተነስቷል። ጌታ ስሙ የተባረከ ይሁን። የጌታ እራት መብላትና መጠጣት ምንድነው የምናገኘው ይላል። አንዱ ይሄ ያነበብኩት ነው። ስለ በበላንበትና በጠጣንበት መጠን ሞቱን እንናገራለን። የክርስቶስ ኢየሱስ ስጋና ደሙን ስንወስድ ደግሞ ሕያዋን እንሆናለን። ዮሐንስ ምዕራፍ 6 ከ47 ጀምራችሁ እስከ 65 ድረስ ብታነቡት በቃ በጣም ደስ የሚል በቃ ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ስጋዬን የበላ ይላል ደሜን የጠጣ እኔ ሕያው እንደሆንኩኝ እሱንም ሕያው አደርገዋለሁ፣ በመጨረሻው ዘመን ምን ያደርጋል? አስነሳዋለሁ ይላል። ስለዚህ ጌታ ቃሉ ነው የሚለው። ለምንድን ይሄ ነገር በጣም መወሰድ ያለበት ነው። ለምን ገብቶን በወሰደበት ሰዓት ላይ አንደኛ ጤናችን በጋራንቲ ኃይል ያገኛል፣ ሁለተኛ መንፈሳዊ ሕይወታችን እየጨመረ ይሄዳል፣ ሶስተኛው ደግሞ ሕያው ሆነ እኮ ማለት እንዴት ነው? ኪድኒው ፌል አደረገ ይላሉ አይደል? ከሕያውነት ኪድኒው ወጥቷል ማለት ነው። የክርስቶስን ደም በምንወስድበት መጠን ግን ኦርጋናችን የራሱ ሕያው እየሆነ ይሄዳል። በመድኃኒትም ሊሞት አይችልም፣ በፖይዝንም ሊሞት አይችልም። ለምንድነው? በስሙ ላመኑት ብሎ ከተናገራቸው አንዱ ቃል የእባብን መርዝ እንኳን የሚጠጡ ነው ያለው። አውቀን የእባብን መርዝ አንጠጣም፣ እሱ እግዚአብሔርን መፈተን ነው። በማናቀው መንገድ ግን ፖይዝን ብንበላ እንኳን የምንበላው የጌታ እራት የምንጠጣው የጌታ የክርስቶስ ኢየሱስ ደምና የምንበላው የጌታ እራት ውስጣችን ምን እያደረገ የመጣ ነው? ኃይሉ በምንም ኃይል ሊሸነፍ አይችልም። ምንም ነገር ቢመጣ ሊቆሽሽ አይችልም። እሱ ሁሉ ጊዜ ንጹህ ነው። ስለዚህ ለኛ ቤኔፊት ሲባል ክርስቶስ ስለኛ ተሰቅሏል፣ ስለኛ ደሙ ፈሷል፣ ስለኛ ስጋው ተቆርሷል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይም ተመሳሳይ ሐሳብ ይኖረዋል። የምናገኝበት ቤኔፊቶች ነው። አንዱ ቤኔፊት ቁጥር 11 ነው ምዕራፍ 11 ቁጥር 26 ላይ ጌታ ኢየሱስ ስሙ የተባረከ ይሁን። እንደዚህ ይላል፣ ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትነግራላችሁ።
ዛሬ ለመመስከር አቅም አጥተናል። ሰዎች እየተሳደቡ የሰማናቸው አንተ ሰው ይሄ ኃጢአት ነው ተው ለማለት እንኳን ድፍረት አጥተናል። ደሙን በወሰንበት መጠን ግን እየበረታን አንደበታችንም ልክ እንደ ቃሉ ሞቱን ለመናገር አይከለክለንም። ሚሽነሪ ሆናችሁ እንደነዋሲ ስታገለግሉ የጌታን ደምና ስጋ በወሰዳችሁበት መጠን በሄዳችሁበት ሀገር ጌታ ነፍስ ይሰጣችኋል። ለምን? በበላችሁበትና በመጣጣችሁበት መጠን ሞቱን ትናገራችሁ። ማለት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ሞተ ብቻ አይደለም እኮ። ለምንድን ነው የሞተው? ከመሞቱ ፊት ምን አደረገ? ምንድነው በሕይወቱ ላይ ያጋጠመው? ለምንድን ነው የገረፉት? ለምን ስጋው ተቆረሰ? ለምንስ እጁ ተወጋ? ለምንስ እግሩ ተወጋ? ለምንስ ጎኑ ተወጋ? ለምንስ ሜንታል ሄልዝ በአሁኑ ሰዓት ብዙ ሰው በዲፕሬሽን የሚሄድበት ዘመን ነው። ክርስቶስ ስለነሱ ሲል ነው። ይሄ ሾክና አሜኬላ ላይ ሲደረግ ለጌጥ አይደለም። ደሙ በሚፈስበት ሰዓት ላይ እኛ በሕይወት ብንኖር እኛ በሰላም እንድኖር እሱ የኛን መከራ ተሸክሟል። ዛሬ ስለ ሾክና አሜኬላው እንኳን እየነገራችሁለት ዲፕሬሽን ያሉ ሰዎች ይፈታሉ። ስለነሱ ነው የደማው፣ እነሱ እንዲደሙ አይደለም። ከዚህ በፊት ፓስተር ሄኖክ ሰንገሌ እዚህ መጥቶ የመሰከረን ካስታወሳችሁ በእነሱ ቤተክርስቲያን ውስጥ ጡቷ ቆስሎ ካኔቴራን ስታወጣው ስጋዋን ይዟት ይነሳል እና ለብዙ ጊዜ ትደማለች እና ጌታ ሲረዳት አንድ ቀን የጌታ ራት ቀን ስጋ ዳቦን አንስቶሱ የኢየሱስ ስጋ ለኛ እንደዚህ ነው የተቦጨቀው ብዬ ቡጭቅ ሳረጋው ልጅቷ ውስጥ ይሄ ቃል ገባ። ቤቷ ሄዳ ምን አለች? ክርስቶስ ስጋ ለኔ እንደዚህ ከተቦጨቀ ለምንድን ነው እኔ ስጋ የሚቦጨቀው አለች። ለምን? እሱ ኦሬዲ እዳ ከፍሎላታል። ይሄን ቃል በእምነት በውስጧ ሲጸና ቆስሎ ራሱ ደረቀ ማለት ነው። ይሄን መስክሮልና ደሙ ኃይል አለው፣ ስጋው ኃይል አለው። እንዲሁ ለከንቱ አልተቆረሰም። ይገርማችኋል፣ እኛ እድለኛ ነን። በዚህ ዘመን ክርስቶስ ለኛ ስለተሰቀለ ስለተገረፈልን ቸርች መምጣት እንችላለን። በብሉይ ኪዳን ጊዜ ጨምጫማ አይኑ በተክርስቲያን ሙክራው ውስጥ አይመጣም። እግሩ የሚያነከስ በተክርስቲያን አይመጣም። ለምጥ ያለበት በተክርስቲያን አይመጣም። ደም የሚፈሳው ሰው አይመጣም። ክርስቶስ ግን ስለነዛ ሁሉ የተከለከሉት በሽታዎች ሲገረፍልን፣ ሲቆስልልን፣ ሲደማልን በዛሬ ዘመን ማንም ሰው ምንም አይነት ነቀፌታ ቢኖረው በተክርስቲያን መምጣት ይችላል። ለምን? ክርስቶስ አንዴና ለመጨረሻ እዳውን በቀራንዮ መስቀል ላይ ከፍሎለት ለቤተክርስቲያን ፈውስን ሰጥተዋል። እንደዚህ አይነት ሰዎች ሲመጡ ሊፈወሱ ነው የሚመጡት። እነዚህ ሰዎች ብሉይ ኪዳን ከልክሏቸው የነበረው እንዳይገቡ አግዷቸው የነበሩ ሰዎች በመስቀሉ ስራ መጋረጃው ፈርሶ ሁለቱን አንድ ያደረገ ጌታ ዛሬ በነፃነት ሰዎች በዊልቸር ይመጣሉ። ብዙ ሰዎች በሞት አፋፍ ላይ ሆነው በተክርስቲያን ይመጣሉ። ለምን እንደመጡ ሲባል ክርስቶስ እዳቸውን ስለከፈለላቸው። ባይከፍልላቸው ኖሮ ግን ህጉ እንዳትጠጉኝ ብሏቸዋል። ህጉ ፐርፌክሽን በጣም ነው የሚፈልገው። ኃይል አይሰጥም ህጉ። ኃጢአትን እንዳያደርጉ ኃይል አይሰጣቸውም፣ ግን ያስፈራራል፣ ያስጠነቅቃል። ህጉ ግን ከእግዚአብሔር ስለመጣ ፐርፌክሽን አለው፣ ንጹህ ነው፣ ችግር የለበትም። ግን ሰዎችን አቅም መስጠት ግን አይችልም። ደም አምጡ ነው የሚላቸው። ዛሬ እኛ ስለ ኃጢአታችን ብለን የምናፈሰው ደም የለም፣ የምናርደው በግ የለም። አንዴና ለመጨረሻ ክርስቶስ ፋሲካችን ምን ሆኗል? ታርዶልናል። ለዚህ ነው በጨለማው አገልጋዮች ላይ ሰው እነሱ ጋር ሲሄድ እርዳታ ፈልጎ በጋርደ ግርግዳ ላይ ቀባ፣ ቤት ላይ ቀባ፣ መኪና ላይ ቀባ ብለው ኢንስትራክሽን ይሰጧቸዋል። ለምንድን ነው ሲባል በዛ በኩል ፈውስ የለም፣ በዛ በኩል እስራት ነው ያለው። ህጉ ያስራቸው ነበር የነበረው እንጂ ህጉ ይፈታቸው ሰውን አይፈታም ነበር። ህጉ ንጹህ ነው፣ ግን ሰዎች ላይ በነገራቸው መጠን ሰዎቹ እየከበዳቸው አታድርጉ ባላቸው መጠን ያረጉ ነበር። ለምን? ጸጋ አልተገለጸም ነበር። የእግዚአብሔር ጸጋ አልተገለጸም ነበር። ይሄ ጸጋ ሲገለጽ ግን ለእኔና ለእናንተ ዛሬ ብዙ ስህተቶችን ሰርተን በእምነት በጌታ ፊት እንኳን ቀርበን ኃጢአታችን መናገር የምንችልበት እንትን አግኝተናል፣ ድፍረትን አግኝተናል። በብሉይ ኪዳን ጊዜ ኃጢአተኛ ከተገኘ ምንድን ነው እንደየስራው፣ በተለይ በዝሙት የተገኘ ሰው አደባባይ ወጥቶ በድንጋይ ይወገር ነበር። ዛሬ ቤተክርስቲያን ወይ ደግሞ ክርስቶስ በእንደዚህ የተገኙትን ሰዎች ውገሯቸው ብሎ አላስተማረንም። ጸልዩላቸው፣ ምሕረት አድርጉላቸው፣ ንስሐ እንዲገቡ ደግሞ ወደ ጸጋው ዙፋን እንዲመጡ የክርስቶስ ኢየሱስ ደም ፈሶልናል፣ ፈሶላቸዋል ማለት ነው። ጌታ ኢየሱስ የተባረከ ይሁን። ማንም ሰው የጌታን እራት መብላት ይችላል ወይ ይላል
ጥያቄው ደግሞ አንዱን ጥያቄ ያቀረብኩት ማንም ሰው የጌታን እራት መብላት ይችላል ወይ ይላል። በፍጹም አይችልም። ማንም ሰው አይችልም። የሚችሉት እነማን ናቸው? በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 29 እስከ 30 ያለውን ቃል ነው። እንደዚህ ይላል። በጌታ በክርስቶስ ኢየሱስ ስም አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 29 እስከ 30 ድረስ ሳይገባው የሚበላና የሚጠጣ የጌታ ሥጋ ስለማይለይ ለራሱ ፍርድ ይበላልና። ስለዚህ የሚበላውና የሚጠጣው ሰው በመጀመሪያ የጌታን እራት ሥጋና ደም መለየት አለበት። ካልበላ ለራሱ ዕዳን ይወስዳል። ስለዚህ አንደኛ የሚበላው ሰው የሚበላውን ሥጋና ደም ማወቅ አለበት። ሁለተኛም በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነበር ይላል። እነዚህ ብዙዎች የደከሙና የታመሙ ብዙዎች አያሌዎች ደግሞ ያንቀላፉማሉ ይላል። ለምንድን ነው ሲባል የሚወስዱትን የጌታን የክርስቶስ ኢየሱስ ሥጋና ደም ምን መሆኑን ለይተው ስላላወቁ ነው። በቃ በግርግር ገብተዋል። መበላት አለበት ተበልተዋል፣ መጠጣት አለበት ጠጥተዋል። በጌታ አይን ግን እነዚህ ሰዎች ለሆዳቸው መሙያ እንጂ ክርስቶስ ኢየሱስ ሥጋ ስለ ኃጢአተኞች እንደፈሰሰ ሥጋው ስለ ኃጢአተኞች እንደተቆረሰ እንኳን ሳይለዩና ሳያውቁ ነው የበሉት። በሕይወታቸው ላይ ምን አምጥቷል? ድካምን አምጥቷል፣ እንቅልፍን አምጥቷል፣ ሞትን አምጥቷቸዋል። ስለዚህ ሳይገባው ማንም ሰው ሊበላ አይችልም። ወይ ደግሞ በጌታ በክርስቶስ ኢየሱስ ያላመነ ሰው ሊበላ አይፈቀድለትም። ያመነም ሰው ደግሞ ቢሆን ደሙና ሥጋውን በደንብ ሳያቅ መውሰድ የለበትም። ለምን? ድካም ያመጣል፣ እንቅልፍን ያመጣል፣ ሞትን ደግሞ ያመጣል ማለት ነው። ጌታ ስሙ የተባረከ። የጌታን ኢየሱስ ክርስቶስ ደም መርጨት አለብን ወይ? አሁን የክርስቶስ ኢየሱስ ደምን ረጨው እንላለን። መርጨት አለብን ወይ ሲባል እንደ ቃሉ ከሄድን አዎ። ምንድነው የሚያሳየን? አንደኛ ጴጥሮስ ላይ ጌታ ኢየሱስ የተባረከ ይሆን። አንደኛ ጴጥሮስ የጴጥሮስ መልእክት በእንደዚህ መልኩ አስቀምጦታል። ምዕራፍ 1 እና ምዕራፍ 2 እንደዚህ ይላል። በጌታ በክርስቶስ ኢየሱስ አነባዋለሁ። አንደኛ ጴጥሮስ ምዕራፍ 1 እንደዚህ ይላል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንዲቀደሱ ይታዘዙ በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ለጳንጦስ፣ በገላትያ፣ በቆምዲያ፣ በእስያም፣ በቢታንያም ለተበተኑ መጻተኞች ይላል። ምንድነው ፍሬ ሐሳቡ እዚህ ላይ? የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀደሱ ይታዘዙ ዘንድ ኢየሱስ ክርስቶስን ደም ይረጩ ዘንድ ለተመረጡት በጳንጦስ፣ በገላትያ፣ በቆምዲያ፣ በእስያም፣ በቢታንያም ለተበተኑ መጻተኞች ሁሉ ጸጋና ሰላም ይብዛላችሁ ይላል። ይሄኛው የደም መርጨት በብሉይ ኪዳን ምን ነበርን ካለን በሐዋርያት ሥራ ላይ በዕብራውያን መጽሐፍ ላይ ዕብራውያን ምዕራፍ 9 22 ላይ እንደዚህ ይለናል። ዕብራውያን ምዕራፍ 9 ቁጥር 13 በጥጆች እንደዚህ ይላል። በፍየሎችና በጥጆች ደም አይደለም፣ የኮርማዎችና የፍየሎች ደም በረከሱት ላይ ተረጭቶ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ ለዘላለም መንፈሱ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያዋን እግዚአብሔርን ልታመልኩ ከሙታን ሥራ ሕሊናችሁን ያነጻ ይሆን ይላል። አሁን በብሉይ ኪዳን እንዲነጻ የሚደረገው ምንድነው? ወረድ ብዬ ላንብበውና እዛ ላይ ሞር ያሳየናል። 19 እና 20 ላይ እዚህ ቁጥር ላይ ዕብራውያን ምዕራፍ 9 ቁጥር 19 እና 20 ላይ እንደዚህ ይላል። ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጃዎችን የፍየሎችን ደም ከውሃና ከቀይ የበግ ጸጉር ጋር ከሂስጶስ ጋር ይዞ እግዚአብሔር ያዘዘላችሁን የኪዳን ደም ይህ ነው ብሎ በመጻሕፍትና በሕዝቡ ላይ ረጨው። እንዲሁም በድንኳኑና በማገልገያ ዕቃዎቹ ደምን ረጨ። እንደ ሕጉም ከጥቂት በቀር ነገር ሁሉ በደም ይነጻል። ብሉይ ኪዳን በቅዱሳን ላይ ይረጫል፣ በቤተ ክርስቲያኑ ድንኳን ላይ ይረጫል፣ በምኩራቡ ድንኳን ላይ ይረጫል፣ በሚጠቀሙበት መሳሪያ ሁሉ ይረጫል። የቁርባን ዕቃዎች ሁሉ ጊዜ አብሯቸው ስላለ ማለት ነው። በብሉይ ኪዳንም አሁን እንዳነበብነው በአዲስ ኪዳን አንደኛ ጴጥሮስ እንደሰማ በመንፈስ ቅዱስ ሲቀደሱና በክርስቶስ ደም ይረጩ ዘንድ ነው። እንደ ቀድሞ ዘመን የቀድሞ ዘመን
ሊትራሊ በጎች ታርደው ፍየሎች ታርደው ደሙ ሳህን ላይ ተቀምጦ ውሃ ተጨምሮበት ተበጥብጦ በኢጶስ ቅጠል እና በፀጉር ምን ያደርገዋል? ይረጨዋል ማለት ነው። እነዚህ ምን ማለት ነው? እነዚህ የተቀደሱ ናቸው፣ ለእግዚአብሔር የተቀደሱ ናቸው ነው ማለት፣ የተለዩ ናቸው። ለእግዚአብሔር መለያየታቸውን አንዱ ያየንበት መንገድ ምንድነው? በዳንኤል መጽሐፍ ላይ የንጉስ ናቡከደነጾር ልጅ አንድ የሰራው ስራ ነበር። ምዕራፍ 5ን በደንብ ስታነቡት ታያላችሁ፣ ግን እኔ ከ1 እስከ 6 አነባዋለሁ። ትንቢተ ዳንኤል ምዕራፍ 5 ከቁጥር 1 እስከ 6። ንጉስ ብልጣሶር ለሺህ መኳንንቶቹ ትልቅ ግብዣ አደረገ። በሺዎቹም ፊት የወይን ጠጅ ይጠጣ ነበር። ብልጣሶር የወይን ጠጅ በቀመሰ ጊዜ ንጉስና መኳንንቶቹ ሚስቶችና ቁባቶችን ይጠጡባቸው ዘንድ አባቱ ናቡከደነጾር በእስራኤል ከነበረው መቅደስ ያመጣቸውን እና አባቱ ናቡከደነጾር ከእስራኤል ማርኮ ያመጣቸው የቤተክርስቲያን ዕቃዎች ነበሩ። የወርቅን የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቅ ዕቃዎች አመጡ። ንጉስና መኳንንቶችንም ሚስቶቹና ቁባቶችን ጠጡባቸው። የወይን ጠጅንም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ። በዚያም ሰዓት የሰው ልጅ ጣቶች መጥተው በንጉስ ቤት በተነሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሱም የሚጽፉን ጣቶች አየ። የዚያን ጊዜ የንጉሱ ፊት ተለወጠ፣ ሐሳቡም አስቸገረው። የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተንበረከኩ ይላል። እነዛ ዕቃዎች ለመጠጥ ለክፉ ነገር የተሰሩ አይደሉም፣ የቤተ ክርስቲያን ዕቃዎች ናቸው። እኔና እናንተ የክርስቶስ ኢየሱስ ልናገለግል የክብሩ ዕቃዎች ነን። ለቤቱ ልናገለግል በእኛ ላይ የክርስቶስ ኢየሱስ ደም ሲረጭ ማንም ሰው አስማተኛ፣ ቡዳ፣ ጠንቋይ፣ ሟርተኛ፣ ሐሰተኛ ነቢያት በእኛ ላይ እድልን አግኝቶ ሊጠቀምብን አይችልም። ለዚህ ነው ቤቴን በክርስቶስ ደም ረጫለሁ፣ መኪና ላይ የክርስቶስ ደም ረጫለሁ፣ በልጆቼ ላይ የክርስቶስ ደም ረጫለሁ፣ ሰውነቴ ላይ የክርስቶስ ደም ረጫለሁ ስንል ምልክቱ ምንድነው? የተሳሳቱ ሰዎች እንኳን አግኝተውን ሊያሸንፉን አይችሉም። የተረጨ ማለት ለእግዚአብሔር የተለየ የእግዚአብሔር ንብረት ማለት ነው። ስለዚህ ሁሉ ጊዜ ልናውቃቸው የሚገባ ከጠላቶቻችን ሊያድኑ የሚችሉ በጣም ቀላል ግን ኃይል ያላቸው ነገር በክርስቶስ ኢየሱስ ደምና ስጋ ላይ አለ። ለዚህ ነው ቤተክርስቲያን ልጆች ትምህርት ቤት ሲሄዱ የክርስቶስ ኢየሱስ ደም ረጫለሁ በላዩ ላይ በክርስቶስ ደም እሸፍነዋለሁ ማለት ምንድነው? እንግዳ ነገር፣ ኮንፊውዝ የሚያደርግ ነገር፣ ከቤተሰብ ጋር ሊያጣላ የሚችል ነገር አእምሯቸውን ሊገዛ አይችልም። አንዳንድ ጊዜ ኢቭን ዩቲዩብ ስናይ አንዳንድ አጋንንት ከሰው ላይ ሲወጣ አይተን አንዳንዴ አታክ እንደረጋለን። ለምን? የምናየው ዝም ብለን ማየት አንችልም። እኛ ቅዱሳን ነን። ሁሉ ጊዜ ራሳችንን፣ ቤታችንን፣ ኢቭን መኪናችንን እስቲ በክርስቶስ ደም እንርጭበት። ድራግ የሚያጨስ መጠጥ የሚጠጣ ክፉ ስራን የሚሰራ መኪናችሁ ውስጥ አይገባም። ኢቭን ራይድ እንኳን ብትሰጡ እንደዚህ አይነት ሰዎች አይገቡም። አንለስ ቤተክርስቲያን መምጣት ካለባቸው ነው የሚመጡት። ለማይሆን ስራ እዚህ ጣል አድርገኝ በዚህ እግረ መንገድን ቢራ ልገዛ ነው ብሎ አይገቡም እኛ መኪና ውስጥ። እኔ የራሴ ኤክስፒሪየንስ አለኝ። ጌታን ሳላቅ ማንንም ሰው ጭኜ ልሄድ እችላለሁ። በጌታ ባለንኩ ሰዓት ጓደኞች ምን ራሴም ይሁን ሰዎችም ይሁን መጠጥ ቤት ምን ጥለዋል፣ ድራግ ሊያጨስ ሄዶ ሊገዛ ምን ጥለዋል፣ ራይድ ምን ሰጠው ሰው አለ፣ ለሊት ተነስቶ ዝግ ቤት ውስጥ መሄድ አለ። በጌታ በክርስቶስ ኢየሱስ አምነን ስንድን ይሄ ጌታ ክርስቶስ ኢየሱስ ደም በገባኝ ጊዜ የክርስቶስን ኢየሱስ ደም መኪናን ስረጭ ምን ማለት ነው? እቺ መኪና ለክርስቶስ የተለየች ነች። ራይድ የምንሰጠው ሰው ቅዱሳን ናቸው። ወይ ቸርች ይመጣሉ ወይ ደግሞ ስራቸውን ተወስዳቸዋለን። በጌታ ያሉን ሰዎች መርዳት አንችልም ወይ ሲባል መርዳት እንችላለን። ጌታ ስለኛ ያስባል እንዳንጎዳ። እነዛ ምንጭናቸው ሰዎች ጎታውን እንዳይሄዱ አፍርሰውን እንዳይሄዱ ጌታ ስለኛ ስለሚያስብ የክርስቶስ ኢየሱስ ደም ሲረጭ መናፍስታት እነዛ ሰዎች ጋር ለክፋት ካሉ እነሱ ወደኛ ቤት አይመጡም፣ ወደ መኪናችን አይገቡም፣ ወደ ጉባኤያችን አይገቡም። ስለዚህ የክርስቶስ ኢየሱስ ደምን መርጨት በጣም በጣም በቃ እንዴት ልበላችሁ፣ ይሄ ንጉስ እንኳን ወይን ጠጥቶበት የእግዚአብሔር ጣት ግድግዳ ላይ ጽፎ ጅማቱ ተፈታኮ ማለት ተንበረከከ። ይሄ ሰው የለም፣ መነሳት አይችልም፣ መቀመጥ አይችልም፣ በቃ መተኛት ብቻ ነው የሚችለው። ደንግጠዋል።
ለምን እናንተን የነካ እኔን የነካ በክርስቶስ ኢየሱስ ደም የተረጨን ሰዎች የነኩን ሰዎች እነሱ ነው የሚመሰክሩት ምን እንደሚያጋጥማቸው ምን እንደሚሆኑ። ስለዚህ ማንም ሰው ብድግ ብሎ ቅዱሳን ሊነካ አይችልም። በተለይ ገብቷችሁ የክርስቶስ ኢየሱስ ደም በላይ ጉባኤ ስትወጡ ልትሰብኩ ስትወጡ ልትዘምሩ ስትወጡ ሐዘን ቤት የሆነ ቦታ ስትሄዱ ብዙ ሰው ነው ያለው እዛ ራሴን በክርስቶስ ደም ሸፍናለሁ የክርስቶስ ኢየሱስ ደም ረጫለሁ ብለህ ስትሄድ አጋራንትዩ አጋንን ከዛ ይሮጣሉ እንጂ እኛ ከዛ አካያን ሮጥም። እነሱ ነው ታመሙ። ልክ እንደዚህ ሰውዬ ወገቡ ጅማቱ ተፈታ ጉልበቱ ተንበረከከ እንደዚህ አይነት ምጥ ይዟቸው ይሮጣሉ እንጂ እኛ ከነሱ አንሮጥም። ስለዚህ በጣም አስፈላጊ ልንጠቀም ዛሬ ልጆች ብዙ ነገር ነው በዚህ በስልክ በኩል አልፎ አይደለም እነሱ እኛንም አታክ ያደርገናል። የክርስቶስ ኢየሱስ ደም ረጭተን በክርስቶስ ደም ሸፍነን አይኖቻችንን በመንሰማበት ጊዜ ላይ ምንም አይነት ኃይል ገብቶ ሊያሸንፈን አይችልም። እንዲያውም እያያችሁት ሐሰተኛ አገልጋዮችና ሐቀኛ አገልጋዮችን አይታችሁ መለየት ትችላላችሁ። ስለዚህ ይጠቅመናል ይረዳናል እግዚአብሔር ደግሞ ይረዳናል። ስለዚህ እንጸልይና እንጨርሳለን። ጌታ ስሙ የተባረከ ይሁን።